ሰላም እንዴት ናችሁ? ውድ የማን ዩናይትድ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ከማንቸስተር ዩናይትድ እንግዲህ የቅርብ ጊዜ መነቃቃት ጀርባ ያለው ዝምተኛው መሐንዲስ ማን እንደሆነ ታውቋል። የዛሬ ሳምንት ካሪክ በስፐርስ ላይ የ2-0 ድል ሲቀዳጅ ለውጤቱ ወሳኝ ከነበረው የቆመ ኳስ ጀርባ የሁለት ሰዎችን ስም ጠቅሶ ነበር። ካሪክ ከጨዋታው በኋላ ጆኒ ኤቫንስ በቆሙ ኳሶች ላይ ትኩረት አድርጎ ነበረ። ተንታኙ ካይታ ሃስዌጋም እንደዛው በማለት እንግዳውን ስም ጠቅሰው ነበር። ኤቫንስ ብዙዎቻችን ብናውቀውም አሴጓ የተሰኘው ግለሰብ ግን ከካሪንግተን ውጪ ብዙም አይታወቅም። ታዲያ የዩናይትድ የታክቲክ ብልጫን እያሰባጠረ ያለው የ27 ዓመት ወጣት ማን ነው የሚለው እንግዲህ ብዙዎች ጥያቄ እንዲያነሱ አድርጓልና በቆሙ ኳሶች በተለይም ማንቸስተር ዩናይትድ በጣም መሻሻል ያሳየ ተጫዋች እንደሆነ ይታወቃልና እና በቆሙ ኳሶች በሚገባ መሻሻልን ያሳየ ክለብ እንደሆነ ይታወቃልና የቆሙ ኳስ ደግሞ ምን ያህል አንድ ክለብ ጠቃሚ እንደሆነ ይታወቃል። እንዲሁም ማንቸስተር ዩናይትድ የቆሙ ኳስ ሲያገኝ ጎል የማስቆጠር እድሉ በአሁን ጊዜ በጣም ከፍ እያለ መጥቷል። እነ ካርሎስ ካስሜሮ እነ ብሪያን ኢምቦሞ ያሉ ድንቅ ተጫዋቾችን ይዟል። ነገር ግን ዩናይትድ በዚህ የሚቀጥል ከሆነ በጣም መልካም የሚባል ነገር ነው። በቆሙ ኳሶች ያለው ስታት በማይክል ካሪክም በሩበን አሞሪምም ጊዜ የቆሙ ኳሶችን የመጠቀም አቅሙ በሚገባ እንደተሻሻለ ማስመልከት ችለዋል። ያ እንዲሁም አንዴ ከጊዜ ወደ ጊዜ የማንቸስተር ዩናይትድ ትኩረት እየሳበ መጥቷል። የማንቸስተር ዩናይትድ መልማዮች በተደጋጋሚ ስታዲየም በመታደም ሲጫወት ተመልክቶታል። በዚህ ክረምት በዝውውር ገበያው ማየት ከሚገቡ ሰዎች መካከል አንዱ ይሆናል ተብሎ ይጠበቃል ሲል ፋብሪዚዮ ሮማኖ ዘግቧል። ይሄ ተጫዋች ምናልባትም ወደ ማንቸስተር ዩናይትድ የመምጣት እድል ይኖረዋል። ማንቸስተር ዩናይትዶች በዝውውር እቅዳቸው ውስጥ ካስገቡት ተጫዋቾች ውስጥ በግንባር ቀደምነት እንደሚጠቀስ ነው እየተገለጸ የሚገኘው። በአፍሪካ ዋንጫ እንግዲህ የተጫዋች ኮትዲቫርን ወክሎ በጣም አስገራሚ እንቅስቃሴን ማስመልከት የቻለ ተጫዋች እንደሆነ ይታወቃልና በክንፍ መስመር ቦታ ላይ ደግሞ ዩናይትዶች አሁንም መጠናከር እንደሚገባቸው ይታወቃል እና ከዚህ አንጻር በተለይም ደግሞ ከአዲሱ አሰላለፍ አንጻር ዩናይትዶች የክንፍ መስመር ተጫዋች በከፍተኛ ሁኔታ ይፈልጋሉ። ይህን ተጫዋች ለማስፈረምም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የፈረንሳዩ ክለብ ኦሎምፒክ ማርሲ በቀጣይ የሚወሰደው እርምጃ ለማንቸስተር ዩናይትድ ትልቅ የገንዘብ ጥቅም ሊያስገኝ ይችላል ብሏል። ማንቸስተር ዩናይትድ ተጫዋቹን ለማርሲ ያሳለፉ በሰጠበት ወቅት በውሉ ላይ ያካተተው ስምምነት መሰረት ግሪንውድ ከማርሲ ወደ ሌላ ክለብ የሚያደርገው ማንኛውም ዝውውር ዩናይትድ የ50 በመቶ ድርሻ ይኖረዋል ተብሏል። ይህ ማለት ማርሲ ተጫዋቹን በከፍተኛ ዋጋ ለሌላ ክለብ የሚሸጠው ከሆነ ከሚገኘው የሽያጭ ገቢ ላይ ግማሹን በቀጥታ ወደ ማንቸስተር ዩናይትድ ካዝና ይገባል ማለት ነው። ተጫዋቹ በፈረንሳይ ሊግ እያሳየ ያለው ድንቅ ብቃት የገበያ ዋጋው እንዲሰቅል ያደረገው ሲሆን ይህም ዩናይትድ በቀጣይ የሚያደርጋቸው ዝውውሮች የሚረዳ ከፍተኛ የገንዘብ አቅም እንዲያገኝ በር ይከፍታል ተብሏል። ይሄ ተጫዋች እንግዲህ በኦሎምፒክ ማርሴይ በጣም ድንቅ ብቃቱን ማስመልከት የቻለ ተጫዋች እንደሆነ ይታወቃልና በዩናይትድ ቤትም ሆኖ ማርኬት ቫልዩ ወደ 80 ሚሊዮን ፓውንድ የገባ ተጫዋች እንደሆነ ይታወቃል። ይህ የሚሆነበት ምክንያት ደግሞ ተጫዋቹ በሁለቱም እግሩ መጫወት የሚችል ተጫዋች እንደሆነ ይታወቃል፣ በግራውም በቀኙም እና ከዚህ አንጻር ነው እንግዲህ ማርኬት ቫልዩ በጣም ከፍ ያለውና ይህ ተጫዋች የሚሸጥ ከሆነ ዩናይትድ ከፍተኛ የሆነ ጥቅምን ያገኛል ተብሎ ይጠበቃል። የክለቡ ካፒቴን ብሩኖ ፈርናንዴዝ እና በርካታ የቡድን ዋና ተጫዋቾች አሁን ክለቡን በጊዜያዊነት እያሰለጠነ የሚገኘው ማይክል ካሪክ በቦታው እንዲቆይ በጽኑ እንደሚፈልጉ ድጋፍ እየሰጡ እንደሆነ ተሰምተዋል። ተጫዋቾቹ ካሪክ ቡድኑ ወደ ውጤታማነት በመመለስ ረገድ እያሳየ ባለው ብቃትና በአሰልጣኝነት ስልቱ እጅግ መርካታቸውን የገለጹ ሲሆን ይህም ክለቡ ለወደፊት በሚደረገው የአሰልጣኝ ቅጥር ውሳኔ ላይ ትልቅ ተጽዕኖ ሊኖረው እንደሚችል ይጠበቃል። ማይክል ካሪክ በተለይም ከዚህ በፊትም አይተናል እንግዲህ እንደነ ሮናልዶ ያሉ ተጫዋቾችን ማኔጅ ማድረግ የቻለ ተጫዋች እንደሆነ ይታወቃልና ኢቭን ወደፊት እንኳን ዩናይትዶች ከዋክብቶችን ቢያስፈርሙ ከዋክብቶችን ማኔጅ ማድረግ የሚችል ተጫዋች ነው፣ ልክ እንደ ዚኔዲን ዚዳን ሁላና ይህ አሰልጣኝ በወደፊት የማንቸስተር ዩናይትድ ቆይታው በማንቸስተር ዩናይትድ ይቆያል ወይም አይቆይም የሚለውን ነገር በክረምት ምላሽ የምናገኝ ይሆናል። ነገር ግን አሁን ወደፊት በሚያሳያቸው ፖይንቶች ላይ መሰረት ሊያደርግ ይችላል አዲሱ የአሰልጣኝ ሹመት አዲስ ነገር የሚመጣ ከሆነ እኔም ያም መረጃ ወደ እናንተ ላቀርብላችሁ ዝግጁ ነኝ። በኦልድ ትራፎርድ ሁሉም ሰው አብሮ የሚዘምረው ያንን ድንቅ መዝሙር በጣም ወደዋለሁ። ቴክ ሚ ሆም ያ መዝሙር በተከፈተ ቁጥር በውስጤ አብሬ ዘምራለሁ። እንኳን ሜዳ ውስጥ ቀርቶ በመልበሻ ክፍል ውስጥም ቢሆን ወደ ሜዳ ከመግባታችን በፊት ያንን መዝሙር አንዳንዴ ከፍተዋለሁ። ይህም በመገረም ዋው እኛ ለታላቁ ማንቸስተር ዩናይትድ ነው እየተጫወትን ያለ ነው ብለን እንድናስታውስና ታላቅ ኩራት እንዲሰማን ያደርገናል፣ ብርታትም ይሰጠናል። ደጋፊዎች ያንን መዝሙር ሲዘምሩ በተመለከተ ውስጥን ይነዝራል። ለእነሱ ስንል ማሸነፍ አለብን ብለህ እንድታስብ ያደርጋል። ከዚያም ጨዋታውን ስትጀምር በጣም ዘና ትላለህ፣ ምክንያቱም ደጋፊዎቹ አንተን ለመርዳት እዚያ እንዳሉ
ስለምታውቅ ነው ሲል የዩናይትድ የክንፍ መስመር ተጫዋች የሆነው አማድ ዲያሎ ተናግረዋል። ዩናይትዶች ብሪያን ኢምቦሞን ካስፈረሙ በኋላ አሁን ደግሞ ትኩረታቸውን በሌላኛው የብሬንትፎርድ ኮከብ ኢጎር ቲያጎ ላይ አድርገዋል። ዩናይትዶች ተጫዋቹን በ2026 የክረምት የዝውውር መስኮት ወደ ኦልድ ትራፎርድ ለማምጣት ቢፈልግም ከባድ ፉክክርና ከፍተኛ ዋጋ ይጠብቃል ተብሎ ይታሰባል። በዚህ የውድድር ዘመን 17 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ብቃቱን እያሳየ የሚገኘው ቲያጎ እንደ ማንቸስተር ሲቲ፣ አርሰናል፣ ቼልሲ ያሉ ታላላቅ ክለቦች ትኩረትን ስቧል። የተጫዋቹ ክለብ ብሬንትፎርድ በበኩሉ ተጫዋቹን ለመልቀቅ ከ70 ሚሊዮን ፓውንድ በላይ እንደሚፈልግ ነው እየተነገረ የሚገኘው። ከዛ ውጪ ዩናይትድ በዚህ የውድድር ዘመን ቺዶ ኦቢ እያሳየ በሚገኘው እድገት ደስተኛ ነው ተብሏል። የማንቸስተር ዩናይትድ አሰልጣኝ ቡድን አባላት ተጫዋቹን ይበልጥ ለማሳደግ ከሱ ጋር በቅርበት እየሰሩ ይገኛል ተብሏል። ቺዶ ኦቢ ማርቲን እንግዲህ በጣም ድንቅ ብቃቱን እያስመለከተ እንደሚገኝ ነው እየተገለጸ የሚገኘውና በቂ የሆነ ልምድን ካገኘ ወደ ዩናይትድ የማይመጣበት ወደ ዋናው ቡድን የማይመጣበት ምንም ሪዝን ይኖራል ተብሎ አይጠበቅም። ሌላኛው እንግዲህ የማንቸስተር ዩናይትድ መልማዮች በትናንትናው ዕለት የኢንተር ሚላኑን ዲማርኮና የጁቬንቱሱን ካሉሉ ለመመልከት ሳንሲሮ ተገኝተው ነበር ሲል ካልሺዮ መርካቶ ዘግቧል። ዩናይትዶች እንግዲህ በፉልባክ ቦታ ላይ አሁንም ቢሆን ድክመት እንዳለባቸው ይታወቃልና ያንን ክፍተት ለመሙላትም እንግዲህ በርካታ አማራጮችን እየተመለከቱ ይገኛሉ። በመቀጠልም እንግዲህ የማንቸስተር ዩናይትድ ግብ ጠባቂ የሆነውና በውሰት እንግዲህ ለትራንስቦር እየተጫወተ የሚገኘውን ኦናናን ሁኔታ እንመልከት። እንግዲህ ትናንት በተደረገ የቱርክ ሱፐር ሊግ ተጠባቂ መርሃ ግብር ትራንስቦር የዋንጫ ፉክክሩን የሚወስን ወሳኝ ጨዋታ ከፌነርባቼ ጋር አድርጎ ነበር። በጨዋታው ኦናና እጅግ አስከፊ አፈጻጸም አስመልክቷል። ኦን ታርጌት ከተሞከሩት 3 ሙከራዎች 3ቱም የተቆጠሩበት ሲሆን በርካታ ስህተቶችን በመስራት ቡድኑን ዋጋ አስከፍሏል ተብሏል። የትራንስፖርት ደጋፊዎች ማህበራዊ ሚዲያ ላይ በከፍተኛ መልኩ ቁጣቸውን እየገለጹ ሲሆን ውሉን በማቋረጥ ወደ ክለቡ እንዲመልሱትም እየጠየቁ ይገኛሉ። ይሄ ግብ ጠባቂ እንዲህ ማንቸስተር ዩናይትድን ያስከፈለውን ዋጋ መመልከት ይችለናል። ኢቭን በዩሮፓ ሊግ ፋይናል ላይ የተቆጠረው ቃል አሁን የተቆጠረው ጎል መቆጠር አለበት ወይ ስንል ፈጽሞ መቆጠር የሌለበት ጎል ነበር። ከዛ በፊትም በኦሎምፒክ ሊሆኑ ጨዋታ ላይ ዩናይትድ በጥሩ መንፈስ ላይ ነበርና የማይቆጠሩ ጎሎች ነበር ሲቆጠሩ የነበረው። ከምንም በላይ ደግሞ የሚያስገርመው ሪፍሌክሶቹ ናቸው። ተጫዋቹ እንግዲህ ግብ ጠባቂው እንግዲህ ኳስ ሲሾትበት ቀጥታ ወደ ተጫዋቾች ነው ኳሶችን የሚመልሰውና ከዛ አንፃር በቀላሉ የተቃራኒ የፊት መስመር አጥቂ በቀላሉ ጎሉን ያስቆጥራል። እንደዚህ አይነት ጎሎች አንዴ ብቻ ሳይሆን በተደጋጋሚ ዩናይትድ ላይ ሲቆጠሩ መመልከት ይችላል እና በጣም ቀላል የሚባሉ ሹቶችን እንኳን ሴቭ ማድረግ ሲከብደው መመልከት ይችላል። አሁን ሰነ ላመንስ እንግዲህ ብዙም ልምድ የሌለው ግብ ጠባቂ እንደሆነ ይታወቃል። ነገር ግን ከሱ በጣም የተሻለ እንደሆነ በማንቸስተር ዩናይትድ ቤት መመልከት ይችላል እና ዩናይትድ ክለቡ ደግሞ ሲረጋጋ ተጫዋቹም ማለት ግብ ጠባቂውም ልምድ እያገኘ በሚሄድበት ጊዜ ዩናይትድን በሚገባ ይጠቅማል ተብሎ ይጠበቃልና አንድሪ ኦናና ፈጽሞ በማንቸስተር ዩናይትድ በመመለስ እድል ያገኛል የሚለው ነገር ፈጽሞ የማይታሰብ ነው። በክረምቱ የዝውውር መስኮትም ዩናይትድን ይለቃል ተብሎ ይጠበቃል። ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።